ያምነን ኤሌክትሮኒክስ ቤተሰቦች ዛሬ የኦቨን ስለ ኦቨን እና የኦቨን አጠቃቀሞችን ዲቴል ያሉትን ነገሮች አስረዳችኋለሁ። እስከ መጨረሻው ድረስ ቪዲዮን ይከታተሉ። የተለያዩ ኦቨን ስታንዶችን ይዘናል። ኦቨን ስታንዶች ሁለት አይነት ናቸው። ኮንቬክሽናል እና ኮንቬክሽን ታይፕ ኦቨኖች አሉ። ኮንቬንሽናል ታይፖቹ ብዙ ጊዜ ከላይና ትራዲሽናል የሆኑ ነገሮች ናቸው። ማለት ከላይ ሙቀት ይሰጣሉ፣ ከታች ሙቀት ይሰጣሉ። በዛ መልክ ነው የሚሰሩት። ኮንቬንሽናሎቹ ደግሞ አንድ ሂተር ይኖራል። በአንዱ ሂተር አማካኝነት በፋኑ አማካኝነት ሙቀትን ዲስትሪቢዩት እያደረገ ምግብ ያበስላል ማለት ነው። እዚህ ላይ የምናያቸው ኦቨኖች ሁለቱንም ታይፕ አንድ ላይ የያዙ ናቸው። ኮንቬንሽናል እና ኮንቬክሽን ሁለቱንም አንድ ላይ የያዙ ናቸው። ያ ማለት ቶፕ ሂተር እና በተም ሂተር ፕላስ ደግሞ ፋን ሙቀትን ዲስትሪቢዩት እንዲያደርግ ተደርጎ የተሰሩ ኦቨኖች ናቸው። እነዚህ ያሉትን የእቃቸውን ፌቸር እና ዋጋቸውን አንድ ላይ አድርጌ ይናገራል። እነዚህ ኦቨኖች ከሌሎቹ ኦቨኖች ጋር አንድ አይነት ፌቸር ያላቸው ልንገራችሁ። አብዛኛው ኦቨኖች ምን አላቸው? የራሳቸው ቴምፕሬቸር ኮንትሮል ሌብል አለው። ከዛ በተጨማሪ ደግሞ ታይመር አላቸው። ይህ ታይመር ኦቨርሂት እንዳይሆን ራሱ ኮንትሮል ያደርግልናል። ብዛት ያለው ደግሞ መደርደሪያ አላቸው። ያ ማለት የተለያየ ፓትራዎችን አንድ ላይ አድርጎ ያስቀመጡ ናቸው። ከዛ በተጨማሪ ደግሞ ውስጥ ላይ ኢንተሪየር ላይት አላቸው፣ የውስጥ መብራት አላቸው። ከውጭ ሆነ ምግብ መብሰል አለመብሰሉን የምናይበት መብራት አላቸው ማለት ነው። ከዛ በተጨማሪ ደግሞ እዚህ ፊት ለፊት ላይ ቴምፐርድ የሆነ ግላስ አለ። ይሄ ቴምፐርድ ግላስ ሙቀትን መቋቋም የሚችል ሲሆን ከዛ በተጨማሪ ደግሞ ይሄንን በምንከፍትበት ሰዓት እንዳይጠብሰን ሙቀትም እንዳይወጣ ያደርጋል። ከውጭ ሆነንም ማየት እንድንችል የሚያደርግ ቴምፐርድ የሆነ ግላስ አላቸው። ኦቨን በምንጠቀምበት ሰዓት ሁልጊዜም ቢሆን ፕሪሂት ማድረግ አለብን። ያ ማለት ኩክ ከማድረጋችን በፊት ቀድመን ኦቨኑን ማሞቅ ይገባል። ይህንን በምናደርግበት ሰዓት ትክክለኛ የሆነ ቴምፕሬቸር ኢቪል የሆነ ቴምፕሬቸር ወደ ምንሰራው ምግብ ዲስትሪቢዩት እንዲሆን ነው የሚያደርግልን ማለት ነው። ከዛ በተጨማሪ ደግሞ ራኮችን ወይም ደግሞ መደርደሪያዎችን የምንጠቀመውን ትክክለኛውን ማለት እኛ መስራት ለምንፈልገው ታርጌት እንዲሆን መሆን አለበት። የላይኛውን ራክ ወይም ደግሞ መደርደሪያ የምንጠቀም ከሆነ ብዙ ጊዜ ድርቅ ላሉ ነገሮች ወይም ደግሞ አድርቀን ለመስራት የሚሆን ሲሆን እንደዛ ከፈለግን ያን እንጠቀማለን። መሀል ላይ ካደረግነው ደግሞ ሙቀቱ እኩል ሁሉም ጋር እንዲዳረስ ያደርግልናል። የታችኛውን ደግሞ ወይም ደግሞ ታች ከስር ላይ ያለውን ፓትራውን ከስር ላይ የምናደርገው ከሆነ ደግሞ ሙቀቱ ቀስ ብሎ እንዲሰራ ወይም ደግሞ ስሎ የሆነ ቀስ ብሎ ኩክ እንደማድረግ ወይም ደግሞ ትልልቅ ዲሾችን ሳህኖችን ለመጠቀም ነው የሚያገለግለን። ይህንን በማድረግ ለምንፈልገውን ሪዛልት ማግኘት እንችላለን ማለት ነው። ከዛ በተጨማሪ ደግሞ ኦቨን በምንጠቀምበት ሰዓት ስፔሱን ማጨናነቅ የለብንም። ማለት በጣም ብዙ ትሬዎች የምናስገባ ከሆነ ሙቀት እንደፈለገ ዲስትሪቢዩት አያደርግም። ስለዚህ ይሄንን ነገር ለኮንትሮል ለማድረግ ዘርዘር አድርገን ማስቀመጥ ያስፈልጋል ማለት ነው። በተጨማሪ ደግሞ ይሄንን የራሱን በር በተደጋጋሚ መክፈት የለብንም። ያ ደግሞ ሙቀትን ስኬፕ እንዲያደርግ ያደርገዋል። ሙቀቱ በሚወጣበት ሰዓት ያው የምንሰራውን ነገር ያዘገይብናል ማለት ነው። ያው ኤሌክትሪክ ኮስትም አለ። ጊዜያችንንም ያው ሴቭ ለማድረግ እንደዚህ ባናደርግ ይመረጣል። ካሉት ኦቨኖች ደግሞ ስንመለከት ያው በጣም ብዙ አይነት ኦቨን ስታንዶች አሉ። ቤስት ብዬ የምመርጣቸው ዴልታ እና ሎፍራት ይላሉ። ሳምፕል እነዚህ ሁለቱን ላሳያቸው። እንጀምር። በ2025 በጣም ተሻሽሎ ነው የመጣው። ምን ጨምሯል ካላችሁኝ የተሰራበት ማቴሪያል ስቴንሌስ ስቲል ሆኗል። ያ ማለት ደግሞ ምግብ በምንሰራበት ሰዓት የሚደፋ ውሃ ወይ የተለያዩ ነገሮች ሊኖሩ ይችላሉ። እነዛን ነገሮች ኮሮዥን እንዳያጠቃቸው ሬዚስት እንዲያደርግ በስቴንሌስ ስቲል ተሰርቶ ነው የመጣው። ከዛ በተጨማሪ ደግሞ ወጥ እንዳይረጭ እዚህ ጋር የምታዩት መስታወት አለው። ይሄ መስታወት በምንሰራበት ሰዓት ወደ ግድግዳው እንዳይሄድ ቀለሞችን የቤት ግድግዳ ቀለም እንዳያበላሽ ያደርጋል ማለት ነው። ይህንን በማድረግ ራሳችን ማለት ካልተፈለገ ወጪ ራሳችን ያድናል። ይህን እቃ ፌቸር ስናይ የራሱ ታይመር አለው። ከዛ በተጨማሪ ደግሞ እስከ 275 ዲግሪ ሴልሺየስ ድረስ መጋል ይችላል። በጣም ብዙ ፋንክሽን ያለው ውስጥ ላይ እንደምታዩት የራሱ ቴምፕሬቸሩን ኮንትሮል ማድረጊያ አለው። ከዛ በተጨማሪ ደግሞ በቴምፐርድ የሆነ ግላስም አለው። ፋን ሲስተም ስለሆነ ሙቀትን ኢኳሊ ዲስትሪቢዩት ያደርጋል። እዚህ ጋር ደግሞ የምታዩት እቺ ግሪል አለች። እቺ ግሪል ያሮስቶ ማለት እቺ ያሮስቶ መስሪያ ነች። ግሪል ማድረጊያ ደግሞ ከራሱ ላይ ያለው። ከዛ በተጨማሪ ደግሞ አምፖልም ስላለው ከውስጥ ሆነን መብሰል አለመብሰሉን የምንሰራው ምግብ ማየት እንችላለን። ያሮስቶ መስሪያ ራሱ እየተገለባበጠ ያሮስቶችንን ዶሮዎችን ይጠብስልናል። ግሪልም ያደርጋል። በጣም ምርጥ እቃ ነው።
ከዛ በተጨማሪ ደግሞ ከስር ዝቅ ብለን ካየነው ደግሞ ፋን አለው። ያው የፋኑ ሙቀቱን ዲስትሪቢዩት እንዲያደርግ ነው የሚያደርገው። እዚህ ጋር የምታዩት ይሄኛው ወንፊት ንፋስ ማስገቢያ ነው። ያ ማለት ደግሞ ሙቀቱን ኢቭንሊ ዲስትሪቢዩት ያደርግልናል። ለዛ ነው ዋና ፐርፐዙ የዚህ ኦቨን ማለት ነው። የዚህ ዋጋ 58500 ብር ነው አዲስ በወጣው ሞዴል። የቆየ ሞዴል ደግሞ አለ 48 ነው የሚሸጠው። ወቅታዊ ዋጋውን ደግሞ ለማወቅ የቴሌግራም ቻናላችን ላይ ገብታችሁ ማየት ትችላላችሁ። እዚህ ጋር የምናየው ደግሞ ሎፍራቴሊ ኦቨን ስታንድ ነው። ይህ ሎፍራቴሊ ኦቨን ስታንድ በሳይዝ ደረጃ ትንሽ ከፍ ያለ ነው። ከሌሎቹ ለየት የሚያደርገው ደግሞ እዚህ ጋር የምታዩት ቀይ ዶት አለ። ይህ ቀይ ዶት የሚያሳየን ቴምፕሬቸሩ ከ2500 ዋት በላይ መሆኑን ነው የሚያሳየን። ይህ ሲሆን ብዙ ጊዜ ምልክት ይደረግበታል። በጣም በፍጥነት ነው ቦይል የሚያደርግልን የሚያፈላልን፣ ፓወሩ ከፍተኛ ስለሆነ በዚህ እንድንለየው ምልክት ይደረግበታል። ከዛ በተጨማሪ ደግሞ ሲሊንደርም አለው። ሲሊንደሩ ደግሞ አደጋ እንዳይደርስ ሴንሰርና አክቹዌተር አለው። በራሱ ጊዜ ጋዝ ሊክ የሚያደርግ ከሆነ ይዘጋልናል። በጣም ተመራጭ ዕቃ ነው። አሁን በተለይ ሲሊንደር ለሚጠቀም ፋሚሊ ላለው ሰው የሚፈልግ ሰው ካለ ይሄንን እንደ አንድ ዕቃ እመርጥለታለሁ። ከዛ በተጨማሪ ደግሞ ይህ ከሌሎቹ ደግሞ ለየት የሚያደርገው ሰፋ ያለ ከፍ ያለ የራሱ የፓትራ ማስቀመጫ ስቶሬጅ አለው። ይህ ስቶሬጅ ሊጥም በማኮፈስ ይጠቅመናል ማለት ነው። ይህንን በማድረግ የምንሰራውን ስራ ሪዛልቱን በጣም ተመራጭ ያደርግልናል። የዚህ ዋጋ 79500 ብር ነው። 4 ኤሌክትሪክ ደግሞ ይሁን ካላችሁ ዋጋው 79500 ብር ነው። ተመሳሳይ ተቀራራቢ ዋጋ ነው ያላቸው። ኦቨን ስታንድ ትልልቆችን ደግሞ ያው በበጀት ምክንያት በተለያየ ምክንያት መግዛት ማችሉ ሰዎች ካላችሁ እነዚህን ኦቨኖችን ሚኒ ኦቨኖችን ልትፈልጉ ትችላላችሁ። እነዚህ ሚኒ ኦቨኖች የራሳቸው ከላይ ላይ 2 ስቶቭ አላቸው። ከዛ በተጨማሪ ደግሞ ላይ ታችኞቹ የሚሰሩትን በሳይዝ አነስ ጠበብ ያሉ ቢሆንም ሁሉ አብዛኛውን ስራ ይሰራሉ ማለት ነው። ስለዚህ ይህ ኦቨን ስታንድ እንዳየነው ግሪል ያደርጋል። በትልልቆቹ አረስቶ ይሰራልናል። ፓትራ ስላለው ደግሞ የምንፈልገውን ኬክ፣ ዳቦ፣ የተለያዩ ነገሮችን ይሰራልናል። በቀነት ደረጃ በጣም ተመራጭ ነው። ይህ ብራንድ ሚዊ ብራንድ ነው። የራሱ ታይመር አለው። ታይመሩ ቅድም እንደነገርኳችሁ በምንሰራበት ሰዓት ኦቨርሂት እንዳይሆን ወይም ደግሞ ኦቨርኩክ እንዳይሆን ራሱ ይዘጋልናል። ኖቲፋይ ያደርገናል። እኛም መተን እንድናወጣው ያደርገናል። የተወሰነ ሙቀት ውስጥ ላይ ስለሚቀር ማለት ነው። ቴምፕሬቸር የራሱ ኮንትሮል ማድረግ ያለው እስከ 250 ዲግሪ ሴልሲየስ ድረስ መጋል ይችላሉ። የተለያየ ፋንክሽን ያላቸው ከላይ ደግሞ የምናየው ስቶቮቹን መቆጣጠሪያ ኖብ ነው የሚያሳየን። የዚህ ዋጋ 16500 ብር ነው። ስቶቭ በሌለው ደግሞ የምትፈልጉ ከሆነ በእነዚህ ኦቭኖች ላሳያቸው። ይህ ደግሞ ሉክሰር ኦቭን ነው። ራሱ ክብ ፓትራ አለው። ክብ ፓትራ ያው በተለይ ኬክ፣ ዳቦ ምናምን የምንጋግር ከሆነ በጣም አሪፍ ነው። በሳይዝ ደረጃ በጣም ትልቅ ነው። እንደምታዩት ኦልሞስት ወደ 30 ሴንቲሜትር ድረስ ይደርሳል ዲያሜትሩ። ከዛ በተጨማሪ ደግሞ ግሪል ያደርጋል። አረሱ የተለያዩ ነገሮችን ይሰራል። ሙቀቱ እኩል ዲስትሪቢዩት እንዲያደርግ ሬዚስተሩ ሁሉም ጋር በጣም በስፋት ነው ተዘርግቶ የተቀመጠልን ማለት ነው። ስለዚህ ሙቀቱ ሁሉም ጋር ይዳረስልናል። ከፋን ተጨማሪ ይሄኛው ደግሞ ፊንስ አለው የሚያስገባልን ሙቀትን እንደፈለገ ዲስትሪቢዩት ያደርግልናል። በሳይዝ ደረጃ በጣም ሰፊ ነው። ዲፕም ነው። ወደ ውስጥም ገባ ያለ ስለሆነ ከፍ ያለ ሳይዝ ነገሮችን መስራት ይችላል። የዚህ ዋጋ 19500 ብር ነው። በምንጠቀምበት ሰዓት ደግሞ ብዙ ጊዜ ሴፍቲ ወይም ራሳችን ልናደርጋቸው የሚገቡ ጥንቃቄዎች አሉ። ከነዛም ውስጥ አንደኛው ውስጥ ላይ ኦቨን ውስጥ ላይ የምናስገባቸውን ነገሮች ያው ልንጠነቀቅ ይገባል። ለምሳሌ ውስጥ ላይ ወረቀት፣ የተለያዩ ፕላስቲክ ቦሎችን ማለት የወጥ ማቅረቢያ ሳህኖች ፕላስቲክ ሆኖ የወጥ ማቅረቢያ የሆኑ ነገሮች ሊገቡ አይገባም። ብዙ ጊዜ ያው ከቀለጡ የመጣበቅ ዕድልና ማሽኑን ከጥቅም ውጭ ያደርጉታል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ልንጠነቀቅ ይገባል። በተጨማሪ ፕላስቲክ ወይም ደግሞ ወረቀቶችን ማስገባትም የለብንም ማለት ነው። በሁለተኛነት ደረጃ ደግሞ ኦቨን ሰርተን በጨረስን ሰዓት ሁልጊዜም ቢሆን ልንጠነቀቅ የሚገባን ነገር ምንድነው? ኦቨኑን ይሄንን በምንከፍትበት ሰዓት ፊት ለፊት ላይ መሆን የለብንም። እንፋሎት የሙቀት ምናምን ስላለው ሊጠብሰን ስለሚችል በተወሰነ መልኩ ወደ ዳር ጠጋ ብለን ልንከፍተው ይገባል። ከዛ በተጨማሪ ደግሞ በምንከፍትበት ሰዓት ደግሞ ከባድ የሆነ ኦቨን ካለ ይህን ኦቨን ገፍቶ ወደፊት ሊወጣብን ስለሚችል ያው ቀስ ብለን ያንን ተጠንቅቀን ልናወጣ ይገባል። በምናወጣበት ሰዓት ደግሞ ለኦቨን ተብለው የሚሰሩ ጓንቶች አሉ። ሙቀትን ቴምፐርድ የሆኑ ጓንቶች አሉ። እነሱን ልንጠቀም ይገባል። ያንን በምናደርግ ሰዓት እኛ ራሳችንን ከመቃጠል እናድናለን ማለት ነው። በተጨማሪ ደግሞ በሶስተኛነት ደረጃ የምነግራችሁ ነገር
ይህንን በማንጠቀምበት ሰዓት ውስጥ ላይ ያሉ ትሬዎችን ወይም ደግሞ ፓትራዎችን ማስቀመጥ የለብንም። ወይም ደግሞ ከታች ላይ ነው ልናስቀምጣቸው ይገባ የራሳቸው ስቶር ስላላቸው ማለት ነው። ለምን አንዳንዴ የተረሱ እቃዎች ወይም ደግሞ ፕላስቲኮች ነገሮች ካሉ ኦቨርሂት ያደርጋሉ። ያው ስለማይታዩ ስለሚረሱ ያንን ነገር ልንጠነቀቅ ይገባል። ከዛ በተጨማሪ ደግሞ ህፃናቶችና ውሻ ምናምን ካለ ደግሞ ወደዚህ እንዲቀርቡ መቅረብ የለባቸውም። እንዳይቀርቡ ልናስጠነቀቃቸው ይገባል። ከዛ በተጨማሪ ደግሞ ሰርተን በምንጨርስበት ሰዓት ሁልጊዜም ቢሆን ከፍተን ማስቀመጥ አለብን። ለምን ምግብ ኩክ በምናደርግበት ሰዓት ውሃ ስቲም ያደርጋል። ውሃ እንፋሎት ስላለው ይህ እንፋሎት ወደ ውስጥ እየገባ ማሽኑን ኮሮዥን እንዲፈጥር ሊያደርገው ይችላል። ስለዚህ ከጨረስን በኋላ ሁልጊዜም ቢሆን ከፍተን ንፋስ እንዲመታው ማድረግ ይገባል ማለት ነው። በተጨማሪ ደግሞ የምነግራችሁ አንዳንዴ አልሙኒየም ፎይል ልንጠቀም እንችላለን። አልሙኒየም ፎይል በምንጠቀምበት ሰዓት የታችኛው ክፍል ላይ ማስቀመጥ የለብንም በፍጹም። ይሄንን የምናደርግ ከሆነ አልሙኒየም ፎይሉ በባህሪው ሙቀትን አብዞርብ የማድረግ ባህሪ ስላለው እዚህ ላይ ያለው ሂቲንግ ኤሌመንቶችን የማቃጠል ነገር ስለሚፈጥር ያንን ነገር መከላከል ይገባል። ከዛ በተጨማሪ ደግሞ ኦቨን በምንጠቀምበት ሰዓት የተለየ ሽታ ወይ ጠረን ከመጣ በፍጥነት ያው ኦፍ ማድረግ ማጥፋት ይገባል። ይህ ብዙ ጊዜ በፕላስቲክ ወይ የተለየ ነገር ገብቶ ሲቃጠል የሚያወጣው ጭስ ነው እና ይህንን ነገር ለመከላከል ሁልጊዜም ቢሆን ንቁ ሆነን መጠባበቅ ያስፈልጋል ማለት ነው። ሁልጊዜም ደግሞ ይህንን ኦቨን በምንጠቀምበት ሰዓት ምንም ጊዜ ቢሆን እነዚህ ቬንቶች የንፋስ ማስገቢያ ፊንሶችን መሸፈን የለብንም። ይሄንን የምንሸፍን ከሆነ ሙቀት የሚወጣባቸው እንትን ስለሆኑ ሁልጊዜም ቢሆን አጠገቡ ያለው ነገር ኦቨርሂት ይሆናል፣ ይቃጠላል። ስለዚህ ይሄንን ሁልጊዜም ቢሆን መጠንቀቅ ያስፈልጋል። ከኦቭኖቹ ጀርባ ደግሞ ሙቀት ስላለ ትንሽ ክፍተት ያስፈልጋል። ያው ፋን ምናምን ላላቸው ኦቭኖች ንፋስ ማስገቢያ ስለሆኑ ንፋስ እንዲገባ ክፍተት ያስፈልገዋል ማለት ነው። ከዛ በተጨማሪ ደግሞ ኦቨን ወይም ደግሞ የሰራነውን ነገር በምናወጣበት ሰዓት ሁልጊዜም ቢሆን እርጥብ ፎጣ መጠቀም የለብንም። ያው ቶሎ ስለሆነ እዚህ ጋር ውስጥ ያሉ ሙቀት ትራንስፈር የሚያደርገው እርጥበቱ ነገር እንዲያቃጥለን ያደርጋል ማለት ነው። ስለዚህ ሁልጊዜም ቢሆን ደረቅ ፎጣ ነው መጠቀም ያለብን። ወይም ደግሞ አብሮ የሚሰጡ የእቃ ማውጫ ሃንድሎች አሉ፣ እነሱ መጠቀም ይገባል ማለት ነው። ስለዚህ በእንደዚህ አይነት መንገድ ራሳችንን ከአደጋ መጠበቅ። በመጨረሻ ደግሞ የምነግራችሁ ከሴፍቲ አንጻር ሁልጊዜም ቢሆን እነዚህን ሶኬቶችን ገመዶችን ሙቀት ወዳለበት ወይ በሳይድ ወይ በጀርባ ሊሆን ይችላል እንደየ ኦቨን ታይፑ ሙቀት ያለበት አካባቢ ላይ እነዚህን ፕለጎች ኮርዶች ከጀርባ ማስቀመጥ የለብንም። እንደዚህ የምናደርግ ከሆነ ያው ይቀልጡብናል ማለት ነው። ከዛ በተጨማሪ ደግሞ ሰርተን ከጨረስን በኋላ ሁልጊዜም ቢሆን መንቀል ያስፈልጋል። ያው አንዳንዴ በስህተት ልጆች ምናምን ባሉበት ቤቶች ያው ሳያውቁ መተው ሙቀት ሊጨምሩ ይችላሉ። እንደዚህ አይነት ነገሮችን አፕ እንዳያደርጉ ሁልጊዜም ቢሆን ነቅሎ ማስቀመጡ የተሻለ ነው። ሁልጊዜም ቢሆን ሰርተን ከጨረስን በኋላ ብዙ ሰዎች ሊዘነጉት የሚችሉት ነገር ምንድነው? ከቀዘቀዘ በኋላ ይሄንን ነገር ማጽዳት ያስፈልጋል። በፎጣ ሁልጊዜም መወልወል ያስፈልጋል። እንደዚህ የምናደርግ ከሆነ ሁልጊዜም መጀመሪያ ስትገዙት የነበረውን ኃይል አታጡትም። ኦቨኑ የነበረውን ኃይል ወይም ደግሞ ኤፊሽንት የሆነ ፓወር እንደፈለግን ኮንትሮል እያደረገ ማለት እየሰጠን እንድንሰራ ያገዘናል ማለት ነው። ስለዚህ ሁልጊዜም ማጽዳት ያስፈልጋል። እስካሁን ያው በአምነን ኤሌክትሮኒክስ የተለያዩ ኦቭኖችን አሳያቻችኋለሁ። ጥንቃቄያቸውን የኦቭን ታይፖችን አሳይቻችኋለሁ። ኦቭን ስታንዶችን እና ትንንሽ ኦቭኖች አሉ። ሚኒ ኦቭኖች ላይ ስቶቭ ያላቸውም አሉ፣ የሌላቸውም አሉ። ኦቭን ስታንዶች ደግሞ አብዛኛውን ጊዜ ስቶቭ ኖሯቸው ነው የሚመጣ። ስለዚህ የተለያየ ማለት በየጊዜው የተለያዩ አይነት ዋጋ ስላለ ወቅታዊ ዋጋቸውን ለማወቅ ቴሌግራም ቻናላችን ላይ ገብታችሁ ማየት ይገባል። ከዛ በተጨማሪ ደግሞ ቀጥታ በመደወል ምንም ማግኘት ትችላላችሁ። እስካሁን ድረስ ቪዲዮውን ስታዩ ስለቆያችሁ እናመሰግናለን።